ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ የእግዚአብሔርን ቃል አብረን የምንካፈለው በማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23 የሚገኘውን ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23 ያለውን እናነባለን አብረን። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ደግሜ ያነባዋለሁ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ይህ የእግዚአብሔር ቃል ነው። ሁላችንም በዚህ ቃል እግዚአብሔር እንዲናገረን እንጸልይ። ቅዱስና ጻድቅ ዘላለማዊ የሆንክ በምሕረትህ ባለጠጋ በቸርነትህ ባለጠጋ የሆንክ እግዚአብሔር አባታችንና አምላካችን ሆይ፣ ባለ ዘላለም ፍቅር ባለ ብዙ ምሕረት ዛሬም እግዚአብሔር በሰጠህን ዕድል እግዚአብሔር ሆይ ቅዱስ ቃልህን ልንሰማ ካንተ ልንማር ጌታ ሆይ ዕድል ዘመን ጊዜ ስለሰጠህን በእውነት እናመሰግንሃለን። እግዚአብሔር የዘላለም አምላክ የውስጥ ጆሮአችን እንድትከፍትልን ማስተዋልና ጥበብንም እንድትሰጠን እግዚአብሔር ሆይ ጌታ ሆይ ይሄ ቃል ከሰሚዎቹ ጋር በእምነት እንዲዋሃድ ለሁላችንም ማስተዋል እንድትሰጠን የልብህን ሐሳብ የነፍስን ፈቃድ እንድትገልጥልን አቤቱ አምላካችን ሆይ በትሕትና እንለምንሃለን። የቃልህን ፍቺ አብራልን። የልብህን ሐሳብና ፈቃድ እንድትገልጥልን በተገለጠልን እውነት በተገለጠልን እምነት በፊትህ መመላለስ የምንችልበት የቃል ብርሃን እንዲበራልን የቃል ፍቺ እንዲበራልን እግዚአብሔር የዘላለም አምላክ ይህን ሕያው የሆነውን ያንተን መልእክት እግዚአብሔር ስናስተላልፍ የሐዋርያው ጴጥሮስ መልእክት ጌታ ሆይ እነሆ የሁሉ በተናገረ ጊዜ እግዚአብሔር ሆይ የሁሉ ልብ እንደተነካ በቅዱሱ ቃልህ ዛሬም የሰሚ ሁሉ ልብ የሚነካ ያንተ መንፈስ በቅዱሱ ቃልህ አማካይነት ለሁሉ እንዲደርስ እኔንም ባሪያህን እንድትረዳኝ በትሕትና እንለምንሃለን። ቃሉን ላከ ፈወሳቸው፣ ከጥፋታቸው ሁሉ አዳናቸው ተብሎ በቃል እንደተጻፈ ቃልህ ለፈውስ ይሁንል፣ የቃልህ ፍቺም ይብራል። አንተን እንዳንበድል ቃልህን በልባችን እንድትሰውርልን በትሕትና እንለምንሃለን። ሁሉ ለስምህ ክብር ይሁን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስከ 23 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እሱ ለጠራቸው ደግሞም በተለያዩ መንገዶች ላስተማራቸው ከዙ ጋር አብረው ብዙ ላሳለፉ ለደቀ መዛሙርቱ ለብቻቸው ጠርቶ የተለየ ሐሳቡን ሲገልጥላቸው ነው ምንመለከተው እና በዚያም ጌታ ኢየሱስ ለተናገረው ንግግር ከደቀ መዛሙርቱ መካከል ጴጥሮስ በመለሰው ምላሽ ላይ ጌታ ኢየሱስ የተናገረውን ነው የምንመለከተው።
ሁላችንም እንደምናውቀው ጌታ ኢየሱስ ወደዚህ ምድር ከአብ ዘንድ ተልኮ የመጣው የዘላለም የእግዚአብሔርን ሐሳብ ነው። እግዚአብሔር ወደዚህ ምድር ልጁን ኢየሱስ ክርስቶስን የላከው የሰዎችን ሐሳብ ሊፈጽም አይደለም። የእግዚአብሔር ዘላለማዊ ሐሳቡ በልጁ በክርስቶስ ኢየሱስ እንዲፈጸም እግዚአብሔር አንድ ልጁን ወደዚህ ዓለም ልኳል። ክብር ለእግዚአብሔር ይሁን። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ብንመለከት አጠቃላይ ያለው ነገር የእግዚአብሔር ሐሳብ። የሚገርመው እግዚአብሔር ያሰበውን ሐሳቡን ለመፈጸም ወደዚህ ምድር ልጁን ኢየሱስ ክርስቶስን ሲልክ፣ ከዚያም በፊት አስቀድሞ ነቢያቱን ሲልክ፣ ከዚያም በኋላ ሐዋርያቱን ሲልክ፣ ከዚያም በኋላም ጌታችን ኢየሱስ ክርስቶስን ሲልክ ዓለም እሺ ብላ አልተቀበለችም። እንደ ምሳሌ ባነሳ ጌታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ እንደምንመለከተው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። እና ጌታ ኢየሱስ ቁጥር 12 ላይ ደግሞ ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከሥጋ ወይንም ከወንድ ፈቃድ አልተወለዱም ይላል። ስለዚህ ጌታ ኢየሱስ የዘላለም ሐሳቡን ከአብ ዘንድ ይዞ ሲመጣ የተቀበሉት ነበሩ፣ ያልተቀበሉት ነበሩ። በእውነት የእግዚአብሔርን ሐሳብ አለመቀበል እንዴት ከባድ ነገር! ጌታ ኢየሱስ በዚህ ምድር አገልግሎቱ ሁሉ ተጀምሮ እስኪያልቅ ድረስ ብዙዎች የሕጉ መጽሐፍ በእጃቸው ያለ እናውቃለን የሚሉ ሃይማኖተኞች የሆኑ ለጽድቅና ለእውነት የቆረጡ የጨከኑ የወገኑ ይመስሉ ጌታ ኢየሱስ ክርስቶስን በተለያየ መንገድ ይፈትኑት ነበር። ሰይጣን ከሚፈትነው ፈተና ባልተናነሰ መልኩ ፈትነውታል። በብዙ መንገድ ለጌታ ኢየሱስ ክርስቶስ አገልግሎት እንቅፋት ሆነዋል። ይህን ሁላችንም እናውቃለን። በማቴዎስ ወንጌል ምዕራፍ 16 ላይ በዚሁ ምዕራፍ ላይ ከቁጥር 13 እስከ 19 ስንመለከት ምን አስተውለው ነገር አለ? ስምዖን ጴጥሮስ ጌታ ኢየሱስ ስለ ራሱ ማንነት ደቀ መዛሙርቱ ሲጠይቃቸው፣ በተለይ ጌታ ኢየሱስ ስለ ራሱ ቁጥር 14 ጀምሮ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እንሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል። የሚገርም ነው። ጴጥሮስ ስለ ጌታ ኢየሱስ ማንነት ሲናገር በግልጥነት መልስ እንደሰጠው ሁሉ ቀጥሎ ባለው ቁጥር ላይ ግን ያን እንደ መጀመሪያ ሆኖ አናየው። ቁጥር 21 ላይ ይህንን አስመልክቶ እንዲህ ይላል፣ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ይሄ የዘላለም ሐሳቡ የእግዚአብሔር የዘላለም ሐሳብ ጌታ ኢየሱስ ክርስቶስ የገለጠበት ነው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ይላል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደው በአጋጣሚ አይደለም።
ወይም ተሳስቶ አይደለም፣ ወይ በሰይጣን ተገፍቶ አይደለም። ጌታ ኢየሱስ በዚያ መንገድ ሊያልፍ ግድ ሆኖበት ነው። ዛ የኢየሩሳሌም ጉዞ አጋጣሚ አይደለም። ጌታ ኢየሱስ የሚሄድበት ጉዞ በዓላማ ነው። እና ለምን ይሄዳል ስንል ምላሽ ቀጥሎ የሚሰጠው ነገር አለ። ቁጥር 21 ላይ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። የሚገርም ነው። ጌታ ኢየሱስ የቤተ ክርስቲያንና የቤተ መንግስት መሪዎች፣ ባለስልጣናት አንቱ የተባሉ በእነሱ ብዙ መከራ ይቀበላል፣ በእነሱ ይገደላል እያለ እግዚአብሔር ቃል ደጋግሞ ይናገራል። ምዕራፍ 17 ቁጥር 22 እስከ 33 ይህንኑ ነው የሚናገረው። ምዕራፍ 20 ከቁጥር 17 እስከ 19 ይህንኑ ነው የሚናገረው። በተለያየ መንገድ አስቀድመው እነዚህ ባለስልጣናት አለቆች ጌታ ኢየሱስን ፈትነውታል። የሚገርመው ግን ጴጥሮስ ይህን ሁሉ ከሰማ በኋላ ግን ጌታ ኢየሱስ የሚናገረውን በቁጥር 22 ላይ ስንመለከት ጴጥሮስ አሜን ብሎ ሲቀበል አናይም። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። ጌታ ኢየሱስና ጴጥሮስ ጌታ ኢየሱስ አውቆ ከጠራቸው ደቀ መዛሙርት መካከል አንዱ ጴጥሮስ እና ጴጥሮስ ከኢየሱስ ጋር ብዙ አሳልፏል። ነገር ግን ብዙ የማሳለፉን ያህል ጌታ ኢየሱስ የገለጠውን ምስጢር መቀበል ሲያቅተው ነው የምናየው፣ ሲጋፋ ነው የምናየው። እንዴት ያሳዝናል! ጴጥሮስ ምን አለ? ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። የሚገስጸው ማንን ነው? ኢየሱስ ክርስቶስ። የሚገስጸው ማንን ነው? አስተማሪውን። የሚገስጸው ማንን ነው? የዘላለም መለኮታዊ ሐሳብ ይዞ የመጣውን ሳይፈልገው የፈለገውን ታሪኩን የለወጠውን ይህንን ጌታ ሲገስጸው ነው የምናየው። ምን ማለት ነው? ጴጥሮስ ከኢየሱስ ይልቅ ያወቀ ይመስላል። ከንግግሩ እንደምንረዳው አይሁንብህ ይላል። ጴጥሮስ እየመለሰ ያለው በሰውኛ ሐሳብ ነው፣ የምድራዊ ሐሳብ ይዞ ነው። በልምዱ የሚያውቀውን ነገር በህብረተሰቡ በአካባቢ የኖረበትን ባህሉን ያንን ነው የሚያንጸባርቀው። ሰውኛ የሆነውን የሰውን አስተሳሰብ የሰውን ሐሳብ ነው እያንጸባረቀ ያለው። በዚህ ሁሉ ውስጥ ግን የሰው ሐሳብ ይምሰል እንጂ በሰው ሐሳብ ደግሞ ታኮ የመጣ ሌላ ነገር አለ። ከጌታ ኢየሱስ ግሳጼ የምናየው ነገር አለ። ቁጥር 23 ጌታ ኢየሱስ ጴጥሮስ ጌታ ኢየሱስን ሲገስጸው ጌታ ኢየሱስ ዝም አላለም። ተገቢ የሆነውን ምላሽ ሰጠው። ያልጠበቀውን ምላሽ ሰጠው። እንዲህ ሲል እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። አስደንጋጭ ነገር ነው። ጌታ ኢየሱስ ወደ ኋላ ሂድ አንተ ሰይጣን ሲለው ጴጥሮስን ሰይጣን እያለው አይደለም። ነገር ግን ሰይጣን ለጴጥሮስ ሐሳብ አቀብሏል። የምን አይነት ሐሳብ? አንድ የሰይጣን ሐሳብ የራሱ የሆነ፣ ሁለተኛ የሰው ሐሳብ የሆነ ነገር አቀብሎታል። ስለዚህ ጌታ ኢየሱስ ከሚሰጠው ምላሽ ነው የምናየው። እና ጌታ ኢየሱስ ሰይጣን በሚገሰጽበት መገሰጽ ነው ጴጥሮስን የገሰጸው። ምክንያቱም ጴጥሮስ
እየተናገረ ያለው የመጀመሪያው የሰይጣን ሐሳብ። ሁለተኛው ጌታ ኢየሱስ በዚህ ክፍል ውስጥ ራሱ እንደሚናገረው የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ብሎ ይናገራል። ጴጥሮስ እያሰበ ያለው ለጌታ ኢየሱስ ምላሽ እየሰጠ ያለው የሰውን ሐሳብ ነው። ምን ማለት ነው? ጌታ ኢየሱስ ክርስቶስ ፍጹም ኃጢአት የሌለበት ሁሉን ሰው እኩል የሚያይ ለሁሉ ደራሽ የታመመውን የሚፈውስ የተራበውን የሚያበላ ደካማውን የሚያበረታ ሰዎችን ከአጋንንት ስራት ነፃ የሚያወጣ ከልዩ ልዩ ደዌ ነፃ የሚያወጣ የሁሉ ደራሽ ሰውን ሁሉ እኩል የሚወድ በማስተማሩ ግሩም የሆነ አስተማሪ ስለሆነ ለሱ ይሄ አይገባውም እያለ ነው። ለሱ መከራ አይገባውም፣ ለሱ መስቀል አይገባውም እያለ ነው። ትዝ ይላችኋል ጌታ ኢየሱስ ድጋሚ በጴጥሮስ በኩል ሌላ ጊዜ የገጠመው ፈተና አለ። ይህን ዮሐንስ ወንጌል ምዕራፍ 13 ከቁጥር 6 እስከ 10 ስንመለከት ጌታ ኢየሱስ ክርስቶስ ማበሻ ጨርቅ ይዞ ደቀ መዛሙርቱን እግር ለማጠብ ሲነሳ ጴጥሮስ ጌታ ሆይ አንተ የኔን እግር አታጥብም ብሎ ሲከላከል ነው የምናየው። እና ጌታ ኢየሱስም ካላጠብኩ ለዘላለም ከኔ ጋር እድል የለህም አለ። ከዚያ በኋላ ጴጥሮስ መልሶ በቃ አንተ ሁለንተናዬን እጠበኝ አለ። ይሄ ትዝ ይላችኋል። ለካ የሰው ሐሳብ ሁልጊዜ ለእግዚአብሔር ሐሳብ እንቅፋት ነው። ጌታ ኢየሱስ በዚህ ክፍል ውስጥ ጴጥሮስን የሚለው እንቅፋት ሆነህብኛል ነው። እንቅፋትነቱ የኢየሱስ ደቀ መዝሙር በመሆኑ አይደለም። እንቅፋትነቱ ጴጥሮስ ሰው በመሆኑ አይደለም። እንቅፋትነቱ ግን ጴጥሮስ የክርስቶስ ሆኖ እያለ የክርስቶስ ሐሳብ ስላልገባው የሰውን ሐሳብ በማንጸባረቁ እንቅፋት ሆነህብኛል ሲለው እናያለን። ለምንድን ነው ጴጥሮስ ያስበው ያለ መስቀል ያለ መከራ ክርስትና እንዳለ ነው። ነገር ግን ለካ ክርስትና መስቀል አልባ አይደለም። ክርስትና መከራ አልባ አይደለም። ከጌታ ኢየሱስ ንግግር የምንማረው አንዱ ነው። እዚህ ላችኋል ጌታ ኢየሱስ ከተፈተነባቸው ፈተናዎች አንዱ ሉቃስ ወንጌል ምዕራፍ 23 ቁጥር 35 እስከ 39 ላይ ያለውን ክፍል ማየት እንችላለን። ሉቃስ ወንጌል ምዕራፍ 23 ያለው ክፍል በትክክል ይህንን ሐሳብ በጥቂቱ ያስረግጥልናል። አነበዋለሁ ከቁጥር 35 እስከ 39። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ ጌታ ኢየሱስ ክርስቶስ አሁን ለደቀ መዛሙርቱ የገለጠላቸውን የዘላለማዊ የእግዚአብሔር ሐሳብ እንዳይፈጸም እንቅፋት በተለያየ መንገድ ሲገጥመው እናያለን። እስከ መስቀል ሞት ድረስ እንኳን በቃ ከመስቀል ውረድ ራስን አድን የሚል መልእክት ነው የነበረው። ይሄ የአጋንንት ሐሳብ፣ ይሄ የሰው ሐሳብ እስከ መጨረሻው ድረስ ጌታ ኢየሱስን ተፈታትኖታል። ነገር ግን ጌታ ኢየሱስ ያሰበው ሊፈጽም የመጣውም የዘላለሙን የእግዚአብሔር ሐሳብ ስለሆነ የእግዚአብሔርን ሐሳብ ሊያቆመው የቻለ አንድም የለም። ክብር ለእግዚአብሔር ይሁን። ይልቁንም ጴጥሮስ ቆም ብሎ ቢያስብ ጌታ ኢየሱስ ሊሄድበት ያለበት መንገድ የመከራ መንገድ፣ የመስቀል መንገድ፣ የትንሣኤ መንገድ እኮ ለጴጥሮስም ሐዋርያት ሥራ ምዕራፍ 2 ከቁጥር
8 ጀምሮ እንደምንመለከተው ምዕራፍ አጠቃላይ ሙሉን ስንመለከት መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ ያለው መንፈስ ቅዱስ በወረደ በኋላ ጴጥሮስ ነገር ሁሉ ተለውጦ በአንድ ጊዜ ስብከቱ 3000 ሰዎች ልባቸው እንዲነካ ምክንያት የሆነበት አንዱ ወሳኝ በእግዚአብሔር ሐሳብ ውስጥ ጌታ ኢየሱስ ክርስቶስ በመስቀል መንገድ በመዋረድ መንገድ ሄዶ ሞትን ድል አድርጎ መነሳቱ ነው። ጴጥሮስ ይሄ እውነት አልገባው እንጂ ጌታ ኢየሱስ ያንን እውነት ሲገልጥላቸው አሜን ብሎ የሚቀበለው ነው የነበረው። ስለዚህ ጌታ ኢየሱስ ጴጥሮስን ራሱን እንዲያይ ያደረገው ምክንያቱም ጴጥሮስ ያስብ የነበረው የእግዚአብሔርን ሐሳብ ስላልነበረ፣ ጴጥሮስ የሚያስብ የነበረው የራሱን ሐሳብ፣ የሰውን ሐሳብ፣ የሰይጣንን ሐሳብ ስለነበረ ጌታ ኢየሱስ ጴጥሮስ ለጌታ ኢየሱስ ከመለሰም በኋላ እንኳን የሚናገረው በዚህ ክፍል ውስጥ ማጠናከሪያ ሐሳብ ነው። ማጠናከሪያ ሐሳቡን በማቴዎስ ወንጌል ምዕራፍ 16 ወደ ታች ዝቅ ብሎ ስንመለከት ጌታ ኢየሱስ ምን እያላቸው ነው ያለው? ከቁጥር 24 ጀምሮ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? እያለ ሲናገር የመጀመሪያውን ሐሳብ የሰማዩን ሐሳብ የእግዚአብሔርን ሐሳብ ሲያጠናክርና ሲመልስ እናያለን። የእግዚአብሔር ሐሳብ በዘመናት መካከል ይፈጸማል፣ ከልካይ የለውም። ክብር ለእግዚአብሔር ይሁን እና የሚገርም ነው። ጌታ ኢየሱስ ለሁላችንም ምናልባት አንዳንዶቻችን ይህን መልእክት የምንሰማ ጴጥሮሶችን እንሆን ይሆን? ክርስትና መስቀል አልባ እየመሰለን፣ ክርስትና መከራ አልባ እየመሰለን አይሁንብህ የምንል እንኖር ይሆን? በእውነትም ክርስቶስ ኢየሱስን በጽድቅ በእውነት ለሚከተሉ በክርስቶስ ላመኑ ክርስትና መንገዱ ልዩ ልዩ ፈተና አለበት፣ መከራ አለበት፣ ራስን መካድ አለበት። ብዙ የምንተዋቸው ነገሮች አሉ። ክርስትና ክርስቶስን ለመከተል መተው የሚባል ነገር አለ። መተውን ይጠይቃል፣ ራስን መካድ ይጠይቃል። ስለዚህ ዛሬ የእግዚአብሔርን ሐሳብ እንድናስብ ነው እግዚአብሔር የሚፈልገው። ከሰው ሐሳብ እንድንወጣ ነው እግዚአብሔር የሚፈልገው። ስለዚህ ይላችኋል በመጽሐፈ ኢዮብ ምዕራፍ 2 ቁጥር 9 እስከ 10 ኢዮብ ላይ በመጣው ልዩ ልዩ መከራ ምክንያት የምዕራፍ 1 ኢዮብ ምዕራፍ 1 መጨረሻው ላይ ኢዮብ በንግግሩ እግዚአብሔርን አልበደለም፣ ስንፍና ቃል አልተናገረም። ግን ምዕራፍ 2 ጋር ስትመጡ ግን በሚስቱ አንድ ሐሳብ መጣ። ቁጥር 9ና 10 ስትመለከቱ እስካሁን ፍጹምነትን ይዘሃልን አለችው እና ዘረዘረች። የተለያየ ነገር የደረሰበትን ነገር፣ በእሷም ላይ የደረሰውን፣ በልጆቻቸው ላይ የደረሰውን ነገር በመናገር መጨረሻ ላይ እግዚአብሔርን ስደበውና ሙት አለችው። የሚገርም ነው። ጥሩ የሚመስል ሐሳብ ግን ከእግዚአብሔር ሐሳብ የሚለይ ከእግዚአብሔርም የሚለይ ሐሳብ አቀረበች እና ኢዮብ ሲመልስ አንቺ ከሰነፎች ሴቶች እንደ አንዲቱ ነሽ፣ ከእግዚአብሔር መልካሙ እንደተቀበልን ክፉን እንቀበል ዘንድ አይገባንምን አላት። ያ ምዕራፍ የኢዮብ ሚስት ታሪክ ከዚያ በኋላ አልተነሳም። የኢዮብ ታሪክ ግን ቀጠለ። ምዕራፍ 42 ቁጥር 2 ላይ እንደምናየው የሚገርም ነው። ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብ ይከለከል ዘንድ ፈጽሞ ከቶ እንደማይቻል አወቅሁ ብሎ መልእክቱን ሲደመድም እናያለን። በዚያ ምክንያት እግዚአብሔር ለበረከት ሲያደርገው እናያለን። ወገኖቼ የእግዚአብሔርን ሐሳብ በማሰብ ክብር ነው ያለው። የእግዚአብሔርን ሐሳብ በማሰብ መጀመሪያው ውርደት፣ መከራ፣ ፈተና፣ ልዩ ልዩ ነገሮች ሊመጡ ይችላሉ። ግን ፍጻሜው ክብር አለበት። ኢየሱስ ክርስቶስ የሰው ልጅ መከራ ይቀበላል። በእነዚህ በጻፎች፣ በፈሪሳውያን፣ በሕግ አስተማሪዎች ታልፎ ይሰጣል፣ ይገደላል ብቻ አይደለም፣ በሦስተኛው ቀን ይነሳል አላቸው። ክብር ለእግዚአብሔር ይሁን።
በቃ አስቸጋሪ የሆነው እንቅፋት በሙሉ ተወግዶ ኢየሱስ ሁሉን አሸንፎ ይነሳል። ኢየሱስ ክርስቶስ በሞቱና በትንሣኤው ምክንያት እኛ የዘላለም ሕይወት አገኘን። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ከሙታን እንደተነሳ ዛሬ በልዩ ልዩ ፈተናና መከራ የምታልፉ ወዳጆች ፍጻሜያችሁ ድል ነው። ፍጻሜያችሁ ክብር ነው። እግዚአብሔር ያከበሩትን ያከብራል። በክርስትና ሕይወታችን ኢየሱስን ተከትለን እስከ ፍጻሜ በመጓዝ ከእርሱ ጋር አብረን መክበር ይሁንልን። የሰማነውን ቃል እግዚአብሔር ይባርክልን። እንደ ቃሉ መኖር የምንችልበት አቅምና ጸጋ እግዚአብሔር መንፈስ ቅዱስ ይስጠን። እንጸልይ። አምላካችንና አባታችን ሆይ ስለ ሕያው ድምፅህ እናመሰግንሃለን። ዛሬም ጌታ ሆይ በዚህ ምድር ላይ ስንኖር ብዙ አይነት ሐሳቦች አሉ። የሰይጣን ሐሳብ፣ የዓለም ሐሳብ፣ የሰው ሐሳብ በብዙ መንገድ አለ። ግን ይህን ሁሉ አልፈን ጌታ ሆይ ያንተን ሐሳብ ብቻ እየተከተልን እስከ ፍጻሜ መጓዝ የምንችልበት አቅምና ጉልበት ኃይል እንድሰጠን በትህትና እንለምናለን። ሐሳብህ እንዲገባን፣ ሐሳብህ እንድናውቀው፣ ለሐሳብህ እንድንገዛ፣ ፈቃዳችንን ለፈቃድ እንድናስገዛ ጸጋ እንድታበዛልን፣ ለሰሚው ለኔም ለሁላችንም ጸጋ እንዲበዛ የመንፈስ ቅዱስ ኃይል እንዲለቀቅልን እንለምናለን። ሁሉ ለስምህ ክብር ይሁን። እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔር ይባርካችሁ።